የርሜላ ለኔ ተዋለ ላንተን ባላቸው ይሄ ላኩ ትናንትናውን ሲሄዱበት ነበር። ዳንኤል ራሱ ሌባ ነው ያለው። ቡዜም 40 አመቷ 50 አመታት ሆነለች። ጦራታ እየደረሰላት ነው። ስለዛ አርፋ ቁጭ ትበል። አንድ ዴቭ የሚባለው ደግሞ የልጆች አባት ነው አይደለ? ልጆቹን ቁጭ አድርጎ ያሳድግ። እሱም ጦራታ እየደረሰበት ነው ያለው። ስለዚህ ከሩታና ከአብርሽ ህይወት ይውጡ። እንደምን አርጉ ነው ማለት ልጅቷን እንዴ? እሺ አብርሽ ከታመመ ለምን ጸበል አይወስዱትም? እሺ ከሩታ ራስ ለምን አይወርዱም? ለምን ጋሺ አይመጣም? እጭ ባየ ትላንት ቆቆ ማለት ነው ሲያወራ ራሱ ወጣከ እንደዚህ ገብቶ እንደዚህ ገባ እንደዚህ ወጥቶ እንደዚህ ድራማ እንደሆነ እኮ ያስታውቅበታል። ለምን ተነስቶ ጸጉሯን ሙሉ ያወራል። እንኳን አካሏ በሙሉ ነው የሚያብደው አብሮ እኔ እንጃ። እኔ ይቅርታ አድርጎልኝና ሙሉ ቤተሰቦቻቸው ጤነኛ አይመስሉኝም። እኔ በነገራችን ላይ ዩቲዩብ መጨርቃቸው ነው ትክክለኛ ወንድም የወንድሙ ህይወት ሲበጠበጥ ዳሩ ሲፈታ ልጁ ሲነጥል ያመመውማ እየቆረቆረውማ ኤፍሬም ነው። አየነው እኮ ያልሆነ ህይወት ሲገባ ሄርሜላ የምትባላ ሴትዮ ደግሞ ቁጭ ብላ ልጇን ታሳድግበት፣ አባቷን ትፈልግበት፣ ልጇን ታሳድግ፣ ትውጣ ከሩታ ህይወት። ይሄ በያልጋ ቤት የወለደችውን ድቃሏን ታሳድግ። ስረግጬ እነግርሻለሁ። እኔ አልፈራሽም። አዎ አንዴ ያላት የ100% እንዳላት እኮ እናውቃለን። እኔ ንጹህ ሴት ነኝ፣ እኔ ነኝ ለአብርሽ የምገባው፣ እኔ ነኝ እንደዚህ ማረገው። አየንሽ እኮ በቃ ወጥመድ ልታስገቢ ነበረ። ኤፍሬም እና ሩታ አስወጡት። በቃ አለቀ። ምንም ድግምት አልተሰራበትም። በቃ ኖርማል የብድሩ አብርሽ የምናውቀው አብርሽ ይሄ ነው። በቃ ሰውንም ቀና ብሎ አይም ማንንም መልስ አይመለስም። ዝቅ ብሎ ነው የሚኖረው። እንደ ዝቅ ስላለ ለምንድን ዝቅ ያለ ነው? ለምንድን ነው ሩታ ከሩታ ጋር መኖርክ ነው? እንደዛ ነው። ለልጆችሽ ይሄን ነገር አታስቀምጪ። አክስት ነው የምትባይ አንቺ። በቃ ሀቢብቲ ኑሮሽን ኑሪ ቁጭ ብለሽ። ትውልድን አታበላሹ እንዴ። እኛም የማዳም ቅመም ስንባል ሞኝ እኮ አይደለንም፣ ፋራ አይደለንም። 12ኛ ክፍል ተምረን ጨርሰን የመጣን እኮ ነው እዚህ ማለት ነው። ሞኝ አይደለንም እኛ፣ ብልጥ ነን። በጣም ማማዘን የምንችል ሰው ነን እኛ። እንዴ እየመጣሽ አብርሽ ታመመ እያልሽ ካሜራ ይዘሽብን አትምጪብን። በቃ አንቺ ማስጠላሽኝ ወደ እንትናችሁ ማስጠላታችሁ። በቃ ትውልድን ተታበላሽ ነው ንግግር የሚችለው። አብርሽ እኮ ከድሮም ጀምሮ ከነ ዳኒ እየሰራ ከነ ቶፊቅ እየሰራ እያለ እኮ መሻሽ እንጂ መናገር የማይችል ልጅ ነው። እንባንም ይቀር ሻውት የሆነ ነገር ሩታ ባወራች ቁጥር አንገቱን ደፋ የሚያረጋ አብርሽ ነው የመጣ። በቃ ድሮም እንደዛ ነው እንዴ። ሰዓቱን ካረገ በኋላ እኮ ልጅ እንደዚህ እኛን መስደብ የጀመረው ዛሬ አይደለም እኮ እኛን መስደብ የጀመረው። እቺ ድንጋይ ራስ ከመጣች በኋላ ነው እንደኛ ነው ትውልድ ነው ያበላሹ እንዴ። ምን ካሜራ ላይ ምንድነው እያለ ያለው ቤተ አረች ሻውት አለ እኮ ቪዲዮ እንዳለ ይሄ ማለት ይሄ ያስተምረው ነገር ማለት እኮ የትውልድን ማበላሸት ማለት እኮ ነው። እንዴ ትውልድ ላይ ህፃናቶች ምንድነው እያስቀመጠ ያለው? እኔ በማውቀው ግን አብርሃም የሚሳደብ አይደለም ከድሮ ጀምሮ። ድሮማ ቀና ብሎ ማንንም አይናገርም እኮ። ድሮም እኛም እንወዳለን እናከብረዋለን፣ አሁንም እንወዳለን፣ አንጠላም። ሰው ነው ግን እኛ መናገር ማለት ሻድዬ ጋር ሲሆን በጣም ጋጠወጥ ባህሪ ያመጣ የምሬን ነው። ሰው ሰላም በሉ። ሸዊት ሁላችሁም ሰው ሰላም በሉ። ሰላም እንዴት ነህ? እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላም ነው ጋሽዬ? ሰላም ነው አለን። ሁሉ ሰላም አለን እግዚአብሔር ይመስገን። ሀገራችሁ አካባቢ ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። የሰማ ከሆነ አንዳንዴ ወንዶችንም ማስገባት ግድ ነው። የሰማችሁ ይሰማናል። ኢንተርኔትን አስተካክልና ሐሳብ ካለ ሐሳብን ስጥ። አሁን ጥያቄ ያለኝ እኔ በቀደምም ያው ገብቼ ነበር ለማናገር። አሁን የከፋውና በጣም ትልቅ ችግር እየተፈጠረ ያለው በእህቱና በወንድ በኩል ነው እንጂ አሁን ለልጅቷ ቀላል ነበር። ህግም አለ የሆነ መፍትሄ ማድረግ ይቻል ነበር። ልጁ ደግሞ ወደ መተመቸው ለሊት ላይ ጠፍቶ መጣመና ፎቶውን ቀይሬው ነው ይሄንን ነገር ስናገር። ጥያቄ ያለኝ ምንድነው እነዚህ እኔ አሁን የትኛውም ለማለት ይከብደኛል። ታላቋም ሊሆን ይችላል በዚህ የምትባለው ምን ሆና ነው ግን ቃል በቃል
ለማፋታት ነው የመጣሁት ብላ ብታስብ ይሻላታል። እኔ አሁን እዛ መደምደሚያ ላይ ደርሻለሁ። እንዴ የሰውን ፍላጎት ማክበር ነው ወይስ ባልና ሚስት ነው የሚበልጠው ወይስ እህት ነው የሚበልጠው? እኔ ይሄም አልገባትም ብዬ ነው ማስበው። ሰው በገባው ልክ ነው አይደል መሄድ ያለበት። ቀደም ደግሞ ወንድምየው ቪዲዮውን ሳይ ምንድነው ያለው? አካልሽ እንደሆነ አውቃለሁ ግን እኛ ጋር ይሁን ብሎ ማለት ነው። ስለዚህ አሁን ትልቁ ጥያቄው እነዚህ ሰዎች ገንዘብ ተከፍሏቸዋል ማለት ነው ከልጅቷ። ስለዚህ ገንዘቡን እንትን ላለ ማለት ለማስመሰል እየተጠቀሙ ያሉት እንጂ ልጁ ጤነኛ እንደሆነ ነው እየገባኝ ያለው ነው። ራሴን አውቃለሁ እና አንቺ ቤት እንቅልፍ አልወስድኝ ካለ መፍቱ እኮ ነው እንዴ? የራሱ ቤት መተኛት አይችልም እንዴ? መፍቱ እኮ ነው። ሐኪሟም ያለችውን ነገር ሰምተናል፣ አይተናል። ለምሳሌ ያለበት ጭንቀት እንጂ ሌላ ችግር የለበትም ከተባለ ሰውዬ ራሱን ያውቃል ማለት ነው። ማንም ሰው ደግሞ የኖረ ኢትዮጵያ ውስጥ የማይጨነቅ የለም። ስለዚህ በማንኛውም ሰው ላይ ያለው ነገር ነው ያለበት። ስለዚህ ደግሞ ከልጅቷ ጋር መኖር ፈልጋለሁ ጉዳይን አጣርቻለሁ ብሎ ካለ ለምን ነው የማይለቁት ነው እነዚህ ሰዎች? እኔ እህትና ወንድሙ ጋር እንጂ ጥያቄ እኔ ያቺ ልጅቷ ጋር አይደለም ጥያቄ። የልጅቷን ጥያቄ ተዋት። ልጅቷ ህግ አለ፣ ህግ በስነ ስርዓቱ ቀጣይ ያረጋታል። ግን አሁን እህትና ወንድምየው ጋር ነው ትልቅ ጥያቄ ያለኝ። ጭራሽ ኤፍሬምን ለምንድን ነው እዚህ የምታድረው ሌላ ችግር አለበት ብላ ትላለች? ለማጣላት ነው አሁን የያዘችው እሷ ወይስ ልጅቷን ያማግጣታል ብላ ለማለት ነው እንደዚህ አይነት ንግግር የምትናገረው? ከሷ አይጠበቅም። ትልቅ ሰው እኮ ነች። አንዴ ይቅርታ፣ በነገራችን ላይ አንድ ነገር ልንገራችሁ። ቡዜ ዩቲዩብ ተመልካቾችን እያየች ነው የራሷን ሀሳብ የምትናገረው እንጂ በፍጹም ነው ምንም የሌላት። መተት የሚሉትን ሀሳብ ሰዎች ሲያንዛዙት አየችና ወንድሟ መተት ነው የተደረገበት ካልወሰድኩ ካላሳከምኩ አለች። አሁን ደግሞ ቀጥለው የሆኑ ሰዎች እነዛው የሄርሜላ ደጋፊዎች ምን ሲሉ ሰማሁኝ? ሩታና ኤፍሬም በስመ አብ ወመንፈስ ቅዱስ በጣም የሚዘገንን ነገር እኮ ነው እውነት ለመናገር። እኔ አፋቸው ላይ እንዴትስ መጣላቸው? እንዴትስ መጥቶላቸው ይሄንን ሀሳብ ላይ ተነፍሱ ተስቻሉ? እንዴት ነው የሰው ልጅ ወንድማማቾችን እኮ አላወራው ግን መቼ አበድኩኝ? እኔ እንደነሱ አይደለሁኝም። ይሄን ኤፍሬምና አብርሽ ወንድማማቾች ናቸው። ፈጽሞ የማይታሰብ የሰይጣን አመለካከት ሲጀመር የሄርሜላ ደጋፊዎች አስተሳሰባቸው፣ ንግግራቸው፣ ስነ ምግባራቸው፣ ሁሉ ነገራቸው ከብልግናና ከሰይጣን አመለካከት ውጪ ሌላ ምንም ተልእኮ የላቸው። እውነት ለመናገር የሰው ልጅ ከወንድሙ ሚስት ጋራ እንዲህ አይነት ነውር ነገር አይፈጸምም። ነውር እሷም አሁን ይሄንን ሰምታ ነው። ሲጀመር አንተ ሴት ቤት ምን ትሰራለህ አይባልም። የወንድሙ ቤት ነው። አጎት እኮ ነው ለልጁ አብኒናን አስገባት። እኔ ልውረድለት የሚሹ ነውር ነገር ነው። ቡዜ በኔ ቦታ ሰብሊን አስገባ። እኔ ልልቀቅላት። ሰብሊ ነው ነውር ነገር ነው እያስተጋባች ያለው። እሷንም አስገባ። ቆይ ልልቀቅላት። እሺ ስለዚህ አሁን እኔ እያልኩ ያለሁት አንደኛ እሷ በራሷ የሆነ የምትከተለው የነበራት እምነት ያለ አይመስለኝም። ቀደም አንድ ነገር ከተናገርሽው ከገባይ ነገር እውነትም ሰዎችን እየሰማች እንደምትናገር አሁን ካንቺ ስሰማ አረጋገጥኩ። እውነትም ደግሞ የሄርሜላ ደጋፊዎች ይሄን ሐሳብ ሲያወሩ ነበር። ሁለተኛ ይሄም ራሱ አሁን እኮ እነዚህ ሰዎች ነገር ካልተገደበባቸው በስተቀር ከባባድ ወንጀልና ነውር ነገር ሊያደርጉ እኮ ዝግጁ ናቸው። አሁን ደግሞ ምን አሉ? ሕክምናው ላይ አንድ ጥያቄ ተነግሮናል። በዚህ ደግሞ አንግል ተነስተው ግርግር እየፈጠሩ ነበር። ይሄ አይደለም አሁን እኔ እየሰማኝ ያለው። እውነታውን ስነግርሽ እነዚህ ሰዎች ካልቆሙ ወንድምና እህቱ ልጁ አሁንም ሰላም አይሰማው፣ ሌላ ችግር ውስጥ ነው የሚወድቀው። ስለዚህ እነሱ ደግሞ ሩታን አልፈለጓትም። በግልጽ አማርኛ አሁን ሊያቁ የሚገባው ቤተሰቡ ሊያቅ የሚገባው ሩታን አልፈልጉም። እንትና ብዜና ማን ነው የሚሉ ሰውዬ ዳዊት የሚሉ ሰውዬ በቀጥታ እኔ አሁን ገንዘብ እንዳገኙ ነው እየተሰማኛል። ስለዚህ እውነታውን ስነግርሽ እነዚህ ሰዎች ልጅ ወልዳለች። እሷም የወንድሟ ልጅ ነው፣ አክስት ነች። ልጁ ባዶ ያለ አባትና ያለ እናት እንዲያድግ መፈለጓ ይሄ ከባድ ወንጀል ነው። በትዳር ዓለም ውስጥ ካለች ደግሞ ትዳር ያሳለፈችበትን ታውቃለች ብዬ ገምት ነበር። ትዳር ውስጥም የለችም ነው ያሉትና አሁን ሰዎች ሲነግሩኝ ፈትነች እሷ ራሷ ነው የሰማሁት። ስለዚህ አሁን እያልኩ ያለሁት እነዚህ ሰዎች የሚወጡበትን መንገድ ለዚች ልጅ የሚያግዛት የለም ወይ?
ኤፍሬም ብቻውን አልቻላቸውም። የሚያመጡት ሐሳብ በጣም ነውርና ብልግና ነው። የቀደም ያልሽው ነገር ምን ትሰራለህ እሷ ቤት ብሎ ማለት ከባድ ስህተት ነው። ልጁ ደግሞ ነገራት እኮ እኔ የመጣሁት ዛሬ ነው ያደርኩት ሲላት አብርሃም ራሱ መፍቱ እኮ ነው ወንድሙ ቤት ማደር ብሎታል። ሌላው ደግሞ በሽታችን እናንተ ናችሁ እኔ በሽታ የለብኝም ብሏቸዋል። ሰዎቹ ግን የሚገባቸውም አልመሰለኝም። እኔ እንዴት እንደሆነ ባላቅም ይገባቸዋል የሚል እምነት የለኝም። እኔ እንደውም እናንተ የምትሉትን ሐሳብ ለመስማት ነው። ግን ይሄንን ነገር እንደው የሩታ ቤተሰቦች ለምን ዝም እንዳሉ ከጎና ለምን እንዳልቆሙ አልገባኝም። ይሄ ነው የምለው። ሩታ በዚህ ሰዓት ላይ አጠገቧ ሰው የለም ብዬ ለማለት በጣም ይከብደኛል። ምክንያቱም ብዙዎች እሷን እየተቃወሙ በእሷ ተቃራኒ ሆነው እየቆሙ ስላሉ ይመስለኛል እሷም እዚህ ድረስ ብቻዋን ከኤፋ ውጪ ላትወጣ የቻለችው። እንደኔ በቀደም ኮመንት ላይ ማስቀምጬላታለሁ። የራሴን ማሳበራስ ዩቲዩብ ቻናል ላይ አስቀምጫለሁ። አሁንም ቢሆን በእርግጥ የሚፋቷት ሰዎች አይደሉም። ልክ ወይ ካሜራማናውን መቀየር አለባት። ካሜራማናቸውን በአሁን ሰዓት ላይ እስቲ ሚውት አድርጉት። ካሜራማን ነው በነገራችን ላይ ብዙዎችን እያስጠቃ ብዙዎችን እያስገደለ እያስመታ ብዙ ነገር እያስደረገ ያለው ካሜራማን ነው። ካሜራማናችሁን ብዙ ሰው የሚያውቀው ከሆነ አንድ የግላችሁ ካሜራማን ግድ ሊኖረው ይገባል። በሚስጥር ማድረግ የምትችይውን ነገር ማድረግ ትችያለሽ። አለበለዚያ ካሜራማንሽን ካልቀየርሽ መቼም ከስርሽ የማይጠፉት ከአጠገብሽ የማይርቁት የማይለዩት ማለት ነው። ካሜራማንሽን ቀይረሽ ከአጠገብሽ አርቀሽ መውጣት እንኳን ብትችል በቃ አብርሽ ጤነኛ ነው ከኔ ጋር ሲሆን ሰላም ነው ደስተኛ ነው ብለው የሚሉ ከሆነ ይዘው ወጥተው እዛው ኢትዮጵያ ውስጥ ይዘው ወጥተው የራሳቸውን እንትን በድብቅ መኖር ይችላሉ። አለቀ። ከዛ በዘለለ እንደ ጭራ እየተከተላቸው ዳኒ ልክ ሳተላይት ደቅኖ እንደሚከተላቸው አይነት ነገር ነው። እየጠበቅኳችሁ ነው። ሰው ተቀጥር ያለው ሰው የሚከታተላችሁ አለ። ከካሜራ ማናቸው ውጪ ወይም ሴኩሪቲያቸው ውጪ ማንም የሚያውቀው ሰው የለም። ማንም የሚከታተላችሁ ሰው የለም። እነ ሩታ እንወጣለን ብለው ያሉ ቀን ነው እነ ዴቭም ወጥተው ቲጂ እዚህ ጋር ቅርታ ሰው እየተከተላት ነው ያለው። ቲጂን ሰው እየተከተላት ነው ያለው። ይሄ ደግሞ ቶፋ በአፉ ተናግሯል። ሰው ቀጥሮባታል። ከትላንትና እየሰሙ ነው እየደወለባት ማለት ነው። አብርሃም ተገኝቷል ብሎ ነው የነገረው። እየተከተላት ነው ያለው ሰው ሩታም ማለት ነው። ኤፍሬምንም ሩታን ህዝብ እየተከተላት ነው ያለው። ሰው ቀጥሮባታል እንዴ እኮ ይኸውልሽ፣ ብዙ ነገር ማድረግ ብዙ አማራጮች እኮ አሉ። መቼም እርግጠኛ ነኝ 24 ሰዓት ሙሉ ሰው ቁጭ ብሎ አይጠብቃትም። ሌሊት እንቅልፍ አጥቶ ሰው ሩታን ዘበኛ ሆኖ አይጠብቃትም አይደል? ለመኪና አላቸው የሆነ አሳቻ ሰዓት ላይ ጠብቃ እኮ ላጥ ብሎ መውጣት ነው። አለቀ በቃ። ምንም ነገርስ ባያስፈልጋትስ ምን ደግሞ እንትን ወጣ ብሎ አንድ ነገር ልንገርሽ፣ እሷ ትዳር ፈቺ ናት። ሁለተኛ ደግሞ አክስት ናት እንጂ እህት አይደለችም። የራሷ ህይወት ያልተስተካከለ አላት። የራሷ ኑሮ እየኖረች አይደለችም። ምክንያቱ እህት እኮ የወንድሟ ትዳር እንዲፈርስ አትፈልግም። ከብልግና ታወጣዋለች። እቺ ግን ስደት መጥታ አልተሳካላትም። ከስደት ያመጣችው ነገር አለ። በዛም የሚያባሻጣታል። ብዙ ከህይወታ ነገር ያመጣችው ቆሻሻ ነገሮች ስላለ ልጇን ነገር የሚጠይቃት ነገር ስላለ ለአብርሃም ለምንድን ነው የስኬት ቦታ እሷ እንትን የምትልበት እንዴ? አብርሃም እኮ ስኬት ላይ ያለ በሩታ እንጂ ብቻውን አይደለም። ፈረዳሽ ለመሰለሽ ምን አለ መሰለሽ አሁን ቡዜንና ዴቭን ይሞላቸዋል። በአባቷ በእናቷ ያፈረች የልጇ እህቱ ነይ ብላ መምጣቷ ለራሷ ያሳፈራት እንዴት ነው? አንቺ ጥሩ ነገር ታስባለሽ ብለሽ ታስባለሽ? እናቷ አባቷ ያሳፈረች ልጅ እኮ ነው። በአባቷና በእናቷ የምታፈር እኮ ናት። የእህቷ ባል እኮ ነው አባቴ ብላ የምትጠራው። ዋይ ፎታፐ እንዴ ሀሳብ ልስጥ ማለት ነው። እኔ ስለ ልጁ ደግሞ ስለሰጠህ እነሱ ባይመልሱም አንተ ስለተናገርክ ቴንኪው ትንሹ ማለት ነው። ሰምተህን ያው ቪዲዮ ሰርተሃል፣ እናመሰግናለን፣ አይቼዋለሁ። በዛው መቀጠል ግን ማለት ነው እኔ ሌሎችን አብርሃምንም ሩታንም ማስተካከል ያለባቸውን ነገር በውስጥ ያስተካክሉ። ግን ቡዜ በእድሜዋን ወክላ ጭራሽ አታወራ። ምን ማለት ምን ለማለት እያስተላለፈች ምን መልእክት እንዳላት አይዶን ነው። እኔ ግን በጣም ትገርመኛለች። እድሜዋን የሚወክል እንደ እናት እንደወለደ ሰው ወንድ ልጅ እንዳላት ሴት ልጅ እንዳላት ሰው አይደለም እያወራች ያለችው። ጭራሽ ከቶም አይመጣጠንም።
ከሷ ጋር ማይመጣጠን እንዲብዝ ቢሆን የነሱ ትልቅነት የሆድ ስፋት ብቻ ከሆነ ምንም አያርግ። እውነቴን ነው እንዴ ጭንቅላታቸውን ቢያሰፉ ይሻላል። ኦኬ የደንቆሮ ንግግር እንዴት ነው የሚናገሩት? ሲቀጥል ደግሞ ልጅቷ በዚህ ልክ አሁን ራሱ ምርጫዋ ዝምታን እየመረጠች ነው። በጣም ተሳዝናለች እውነት። እና ለምን በዚህ ልክ ሊጫወቱባት ለምን በዚህ ልክ ሊጮሁባት እንደፈለጉ አይዶን። አንደኛ አብርሽም ምንም አይናገርም ጭራሽ እሱ ደስ ነው መሰለኝ የሚለው እንደዚያ ሲናገሯት በማይሆን ነገር እንኳን እያወቋት አይደለም እነሱ አጠገቧ ያሉ ሰዎች ይቀሩና እኛ እናውቃለን ሩታዬ ምን አይነት ሰው እንደሆነች። እነሱ ግን የሷን ምን አይነት ጥላቻ እንዳለ አላውቅም። ምን ለማድረግ እየሞከሩ እንደሆነ አላውቅም። ግን በጣም ንግግራቸው ከነሱ ማይጠበቅ አንድ ባለ ትዳር ወይም ደግሞ የልጅ እናት የልጅ አባት ከሆነ ሰው አይጠበቅም። በቃ በእነሱ እንኳን ባይደርስ በልጆቻቸው ያውታል አይደል እንዴ? ይቺ ምስኪን አታሳድግበት ልጇን እንዴ ምንድነው ምን አድርጊ ነው የሚሏት? ሲቀጥል ደግሞ በዙሪያቸው ያሉት የማይረቡ ሰዎች የራሳቸው የሆኑትን ሰዎች እየሄዱ አንዴን ይሄ ቶፋ ራሱ ትፍትፍ ያርገው የሚተፈቱፍ ነገር ደደብ እሱ ራሱ ማስቆም አለባችሁ። እውነቴን ነው። ይሄ ምን ለማስተላለፍ ፈልጎ ነው? አንደኛ ሙስሊም ነው፣ ሁለተኛ ነገር ደግሞ ሐራም ነው የሚያስተላልፈው ነገር። በቃ አያውቅም እንዴ ይሄን ሐራም ደንቆሮ የታባቱ ያውቃል። ራሱም አያውቅም ጠንቋይ ሄዶ እዛ እንደዚህ ነው የሚዘባርቀው ነገር ማቆም እሱንም ማስቆም አለባት። ወይ አብርሽ ወይ ሩታ ቪዲዮ መስራት። ለምንድን ነው እንደዚህ አይነት አጉል ነገር እየሰሙ ጆሮአቸው እየሰማ ጸጥ የሚሉት? እኔ እኮ ግርም የሚለኝ ነገር አንዱ ይሄ ነው። በእነሱ ላይ በማይሆን ነገር ሲተላለፍ ዝም ነው የሚለው። አጠገባቸው ያለ ሰው አዲስ አበባ ነው የሚኖረው አይደለ እንዴ? በቀላሉ መንገድ ሄደው ማግኘት ይችላሉ። በቃ በካሜራ ላይ እንኳን ለሱ የማይሆን ነገር መናገር ካልፈለጉ ለሱ መልስ መስጠት ካልፈለጉ በውስጥ ሄዶ ማናገር እንደዚህ አይነት ሀሳብ እንዲያቆም የት ያውቃልና ነው ሄዶ አንዴ ጀበና አንዴ እንትን እያዘለ የሚመጣው በእነሱ ላይ። ሩታኔት ያውቃታል አንዴ በፎቶ ነው አንዴ በምን አገባው ሲጀመር የት ያውቃል? ለራሱ ያስተካከልም ህይወቱ ብዙ ያስተካከለ ህይወት አላችሁ ሁሉ የሩታና የሷን ለናስተካከል ከሚሉ የራሳቸውን ሄደው አያስተካክሉ። ምን እየሆኑ ነው? ሰው እያበደ ነው። በቃ እብደታቸው የራሳቸው ናቸው። ሐኪም ቤትም ሆስፒታልም ወይ ሌላ ቦታ መሄድ ካለባቸው ራሳቸው መጀመሪያ ይሄዱ። በቃ አብርሽና ይሄ እንትና ሩትዬ እስኪ ለቀቅ ያርጓቸውና መኖር ያቀታቸው። እውነቴን ነው በጣም በዛ። አሁንስ እኔ ግፍግፍ ነው ያደረገኝ እነሱ ነገር እውነት። አንቺ አላየሁትም እንዳትያይ ሸውት ነገር አንድ የሚያናድድ ልጅ ያለ ተባራይ ወርቆሽራ ሸርኩላት አላውቀውም። ይሄ አሁን ያልሽውን ሰው እኔም አላውቀውም። አንድ ባለጌ ያለ አንቺ እንዴት ነው ሳንሸራሽሩት ማታውት? እሱ አይደል እንዴ አንደኛ ነገር እያቀሳሰረ ያለው? አሁን ተመልካች ራሱ ምን አይነት ድንቁርና እንደያዛቸው አላውቅም። እነሱ ራሱ ተየተየ እያሉት አይደል? አንድ ከእናንተና የሚሰራ አንድ ያለ ጥቁር ግን ያለከሰዋል ማን ነው? ቶፋ ማለት ዩቲዩብ ቻናል ይሰራል፣ እርዳታ ምናምን ነገር ያደርጋል፣ ሰዎችን ያድናል ምናምን ሰዎቹ ሲታገቱ የሚፈታ ነው። ግን የና አብርሽን ቪዲዮ ይከታተላል መሰለኝ። እኔና አብርሽ እንታወቃለን ነው የሚለው። ግን አሁን ደግሞ ምንድነው አብርሽ ላይ በሩታ ሄርሜላ ህይወታቸው ውስጥ ከገባች ቀን ጀምሮ አንድ ቀን ወጥቶ ቪዲዮ ሰርቶ አያውቅም። የሩታ ህይወት እንደዚህ ሆኖ ቀን ወጥቶ ቪዲዮ ሰርቶ አያውቅም። ዛሬ ግን አብርሃም ታሟል ብሎ ቪዲዮ ለቀቀ። ሩታ ላይ የዛተባት ነው ያለው። ዋጋ አስከፍልሻለሁ አንቺ ምንም እያለ ሲቀጥል ደግሞ ማለት ነው እናንተ በጣም እየዛተባት ነው አንድ ነገር ነው። ኦኬ ልንገራችሁ አስጨርሱኝ አንዴ ማለት ነው ሳይጠፋ እንዳይጠፋብኝ። አንድ ነገር ደግሞ እዚህ ስታወሪ ሰማሁት። ተቀጣሪ በእነሱ ህይወት ምን አገባው? ዳንኤል ቢሆን እኮ በህግ የሚቆም ሰው ነው። አንድ ተራ እኮ ነው። ተራ ተመጋቢ እኮ ነው። የሩታ በታች ነው እሱ። እንደ ሩታ በታች ነው የማየው። እውነቴ ነው። በሷ ተጠግቶ ነው እስከ 4 አመቱ የራሱን ህይወት እንኳን አይኖርም። ይሄው ሰብስክራይብ እንኳን ያደገው በሩታ ህይወት ዘው ብሎ ገብቶ ነው። ይሄ እርጎዝም ምን እንዳያመጣ ነው? ማን ስለሆነ ነው በሷ ህይወት ገብቶ ቀጣሪ ሰው ምናምን ማን ስለሆነ ነው? እሱ ሲጀመር ከአንድ ጥፍ የማያልፍ ሰውዬ ማለት ነው። ማን ስለሆነ ነው በሩታ ህይወት ገብቶ እሱ ፍቃደኛ ሲጀመር ማለት ነው። ፍቃድ የሚሰጡት እንዲ አፉን እንዲከፍት የሚያደርጉት ራሳቸው ናቸው። በቃ ገደብ ላይ ሲይዙት ይገባል። ሩታዬም ብትሆን በቃ እሱን ማስቆም ትችላለች፣ ማስቆም አለባት። እውነቴ ነው። በጣም በህይወቷ ላይ ሪስክ የሚያደርግባት ሰውዬ እሱ ነው። በቃ አንድ ቀን ጥሩ ነገር አምጥቶ ጥሩ ሀሳብ ሰጥቶ አያውቅም እንደ ሰው እሱ። በቃ ለጠንሳሽ የተፈጠረ ለጸብ የተፈጠረ ሰውዬ ነው ሲጀመር ዳኒ። ምንም አይነት ይሄ በቃ ሰላም የለውም። እሱ ባይዞርበት እሱ ባለበት ሰላም የለም። አሁን ልጁ ጤነኛ ነው፣ ባለቤት ተሳክመኛለች ካለ ለምን ነው ከነሱ ህይወት የማይወጡት? እነሱ
እነዚህ ሰዎች ላይ እኔ ከባድ ጥያቄ የሚል ሰው ጠፋ እንደ እኔ ያገርመኛል። ቡታየራ አካባቢ እዛ አካባቢ ያለ ሰው ብሎ ሰው እነዚህ ሰዎች ወደ ሚዲያ የመጡ ሰዎች ናቸው። ሁሉም ያያል። ለምንድን ነው ልጅቷን ለማዳን ያልተሞከረው? ማንም ይገዛ እኮ ህግ አለ። ከህግ በላይ የሚሆን ሰው የለም። ስለዚህ እነዚህ ሰዎች እኛ ጉዳያችን እናያለን፣ ከኛ ህይወት ውጡልን፣ እንፈታለን ጉዳያችን። አይ እዚህ ጋር ይቅርታ አድርግልኝና ወንድም ማለት አብሮ የነበረ ሲከፋ ሲያለቅስ ሲሸገር የነበረ ኤፍሬም ነው። ወንድም ማለት ኤፍሬም ነው። ተረዳኸኝ? አሁን የጠራኸው ወንድሙ አይደለም፣ አጎቱ ነው። ያጎቱ ልጅ ለምን ያጎቱ ልጅ ነው። የጋሽዬ የእህቱ ልጅ ነው እንዴ? ይሄ ዴቭ የሚባል ወንድሙ አይደለም። ከኔ ማጣው ቡዝዬ ብትሆንም አክስቱ ናት እንጂ እህቱ አይደለችም እዚህ ጋር ማለት ነው። ምክንያቱ ሩታ ጋሲ ዳዊት ያጎቱ ልጅ ነው። ያ ነው እንዴ? እና ዳዊት ያጎቱ ልጅ ነው። እኔ እኮ ወንድም መስሎኝ ነው። ላ ዳዊት ያጎቱ ልጅ ነው። ቡዝዬም አክስቱ ናት። ሀቁ ይሄ ነው። ምንም ይደበቅ የለም። መራችሁ ዋጡ ሾይት ምን አገባኝ። አይ ሀቁ ነው እንዴ? እና እንኳን ነገርሽን እናቴ። ለዚህ እሱ ቢዝነስ ነው የሚፈልገው። ታዲያ ለምን ግልጹን አልሰማንም? እና ምን አገባው? ወንድሙ እኮ ከመጀመሪያ በእግር ከመጀመሪያ የነበረ ኤፍሬም ነው። ኤፍሬም ሲቸገር ሲያለቅስ ሲከፋ በክፉም በደግም የነበረ ኤፍሬምና ኤፍሬም ብቻ ነው። እና ከየመጣ ወንድም ነው ይሄ?